አሜን ድምጽሽ ይከፋል ከወሬው ከምኑም በላይ በሰላም መገላገል ነው ለእናት ከምንም በላይ የልጅ እናት እንኳን ሆንሽ ፈጣሪ ያሳድግልሽ ነው የሚባለው ሌላውን ነገር ትተን ማለት ነው ምንም ከዛም ይሁን ከዚህም ይሁን ሙሂም አንቺ እናት ነሽ ዋናው የልጇ እናት ሆነሽ ነው ላላ አታሳይ በቃ ቆይ እሷን ብቻ ኦኬ አብርሽዬ ትክክል ዋናው እስኪ አስረጅና ምንድነው የተፈጠረው ነገር ይዘጋል ያሉ ነው ሊወጡ ነው ሆስፒታል ሁሉም ነገር ኦኬ አዙሪው አብርሽዬ ምን ማሳለክ አሁን ከሆስፒታል ሊወጡ ነው አብራት ያለችው ሲሲ ያለች ሳምሪዬ ኦኬ አሁን እሷ ቤት ስትገባ ሊፍት ታወራለች ከዛ በኋላ ልታሳፍርሽ በድብቅ የነበረው ኤርፖርት ላይ አይ እኔ ከኢትዮጵያ ነው መጣሁ ከኢትዮጵያ ነው አርግዘሽ የመጣሽው ኦኬ ታዲያ እነዛ ልጆች ከየት አምጥተው ነው ይሄንን ነገር ሊያወሩ የቻሉት ስማላቀም ይሄው ጋይስ እኛ እዛ ኤርፖርት ነን ያለነው ልጅቷን ሽጣ እያሳፈረች ያለችው እቺ ሴትዮ ነች አንቺ ራስሽ አቺ ሲቃስን ጋይስ ይሄው እቺ ነች ልጅቷ ጋይስ ልጅቷን ሽጣ እንድታረግዝ ያደረገችው እቺ ራሷ ያቻዋለሽ ልጆቹን በዝምድና አላችሁ እንጃላቀም እውን እርግጠኛ ነሽ ከኢትዮጵያ ነው ከዚህ አይደለም አንቺ እርግጠኛው ማለት ያስፈራራሽ ሰው አለ ወይ ምናምን ከዛ አንፃር እንዳይሆን የምታወሪ አብርሽዬ ስንት ጊዜሽ ነው ቤሩት ውስጥ የመጣሽው ብላ ጠይቃት ፓስፖርት ላይ ስንት ጊዜሽ ነው እኮ 10 ወር አልሽኝ እኮ ያገባችበት ስምሽ ማን ነው ብላ እየጠየቀቻት ነው ማለት ነው አማርኛ ታውቂያለሽ ስትላት አይ አላቅም እያለቻት ነው ማለት ነው ስሜ ወርቄ ለማ ነው አለቻት የት ሀገር ነሽ ስትላት ወለጋ ባህ አለቻት ማለት ነውና እዚህ ጋር ምን ትላታለች አገር አግብተሻል ስትላት አላገባው ማለች ጓደኛ አለሽ ስትላት አዎ አለቻት ከጓደኛሽ ጋር እንዴት ናችሁ ስትላት አሪፍ ነን አለቻት ጓደኛ ማለት ፍቅረኛ እንደማለት ማለት ነው እና እዚህ ሀገር ከመጣሽሳ ስንት ወርሽ ነው ብላ ጠየቀች ኢንተርቪው አድራጊዋ ማለት ነው ያው ከኤምባሲ ነው ኢንተርቪው የሚያደርጓት 7 ወር አለች ይሄን የወለድሽውን ህፃን አማም ዳኢማ ከና ዳኢማ ደስ ከና አሱመቲሞ ከኢትዮጵያ አለቻት እና እንዳረገሽ ለጓደኛሽ ነግረሻል ቲነምሲ ጉዴ ሲድር ቀምሲሴ ሲጉዴ ደጅራ አለች እና ተደፍረሽ ነው ወይ ደግሞ የሮአስቴ እሱ ከነሞ ጃለለ ከቲ ፊኒም ሰበብኒ ቢልቢላ ቀቦዳ አለቻት ማለት ነው እንዳረገሽ ለጓደኛሽ ተናግረሻል ስትላለን አልተናገርኩም አለች እና አሁን በቀደም ታዲያ እንዴት ነው ሪፖርት ሄድሽው ስትላት አገር ልገባ ነበረ ግን ጽንሱ ትልቅ ስለሆነ ኬት እንዳረገሽ ወረቀት ያስፈልጋል ብሎ መለሱኝ አለቻት ግዴታ ወረቀት ያስፈልግሻል ሲሉን ጊዜ ወደ ቤቴ ተመለስኩኝ አለች ማለት ነው እናማ ብቻ ከባድ ነው ምን እንደሚባል እና እዚህ ጋር ምን ትላታለች ሆድሽን ኦፕሬሽን ነው ወይስ የወለድሽው ተቀደሽ ነው የወለድሽ ስትላት አይ ኖርማል በምጥ ነው የወለድኩኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ እንደውም ክርስቲያን ወገኖቼ ሰላም ብያለሁ ለዚህ ቪዲዮ አዲስ ሆናችሁ ላይክ ሼር ሰብስክራይብ ማድረግ እንዳትረሱ አማርኛ እንግዲህ ኦሮምኛ ለማትሰሙ ልጆች ማለት ነው ኤምባሲው ሄዶ ነው ኢንተርቪው ያደረጋት እናማ እርግዝናውን ከየት ነው ያመጣሽው ስቆይ መጀመሪያ ስለ እርግዝና ሳላወራ ወልዳ ገና አንድ ቀን እንደዚህ አቁሟት ወይኔ ያ ረቤ የሴት ልጅ እንትን ማለት ነው መከራ ማለት በቃ የወለደች እንኳን አትመስልም ታውቃላችሁ እኔን እንደው ተንገላታሽ ልጅቷ ማለት ነው በሰው ሀገር ያ ረቢ ብቻ አላ ይድረስልሽ ሌላ ምንም ምለው ነገር የለም እና ምን ሆነ መሰላችሁ ኢንተርቪው ያደረጋት ነው ከኤምባሲ መጥቶ ኢንተርቪው ያደረጓት ነው እርግዝናውን ኬት ነው ያመጣሽው
ኢትዮጵያ ያለሽ ጓደኛ ነበረሽ ወይ? ከዚህ ከምትሰሪበት ቤት ነው ወይ? ከየት ነው እርግዝናውን ያመጣሽ ብሎ ሲጠይቋት ከኢትዮጵያ ነው አለች። እና ከመጣሽ ስንት ወርሽ ነው? እዛ ጋር 9 ወር ይላሉ፣ እዚህ ጋር ደግሞ 7 ወር ይላሉ። እኔ ግራ ግብት ነው ያደረጉኝ ማለት ነው። ከኢትዮጵያ ነው ያመጣውኝ ከጓደኛዬ ነው እንትን ያረገዝኩኝ እንጂ እዚህ ሀገር የደፈረኝም የለም ምንም ያደረገኝ ሰው የለም። እና እኔ ከኢትዮጵያ ነው ያመጣው እያለች ነው። የወለድሽው በኦፕሬሽን ነው ወይስ ደግሞ አመጣሽ ነው ብላ ስጠይቃት አምጬ ነው የወለድኩት አለች። አላቅም ብቻ ግራ የሚገባ ነገር ነው። እና ሳምሪም ደግሞ ሀቅ አለኝ ብላለች። ደላላ ተብዬ የተባለችው እሷም መልእክት አላት ማለት ነው። የእሷም መልእክት አሰማችኋለሁ። ዋናው በሰላም መገላገሏ ነው ማለት ነው። ትናንትና ግን ሀቄ ወጥቶልኛል። እግዚአብሔር የተመሰገነ ይሁን። እኔ ነፃ ሰው መሆኔን ኤምባሲ መጥቶ እቤቴ ድረስ ልጅቷን አይቶ ሙሉ መረጃ ወስዷል። እኔ ነፃ ሰው ነኝ። እናንተ እንዳሰባችሁኝ አይነት ሰው አይደለሁም። በሕይወት ዘመኔ እኔ ያ ሁሉ የወረደብኝ ተግባሬ እንዳልሆነ ነው። እግዚአብሔር ይመስገን። ማታም ላይፍ ላይ ገብተን ነበረ። ያው በብዛት በኦሮሚያ ነበረ የተወራው። ብዙዎቻችሁ ያው ካልሰማችሁ ከማታውቁ ካላችሁ ብዬ ነው። እኔ ነፃ ነኝ ማለት ነው። ያረኩት ሁሉ ለመልካምነት ነበረ። እግዚአብሔር ግን ሀቄን አውጥቶልኛል። ከጎኔ ለቆማችሁ በውስጥ በጣም ስለኔ ለተጨነቃችሁ በሙሉ በጣም አመሰግናለሁ። ባይ ሊባኖስ ኤምባሲ መጥቶ አላጣም እናንተ ጋር አውር ሶሪ መጥቶ ሳይለንት ነለቅ መጥቷል አይደለ? ዛሬ መጡ ለብቻቸው እሷን ወስደው ለብቻቸው ቁጭ ብለው ጠይቀዋታል። ኢንተርቪው አድርጓታል። አዎ እኔ እንደውም አልነበርኩም። ለብቻቸው ነው የተቀመጡት። ኦኬ ኢንተርቪው አድርጓታል። ኤምባሲው ደውላቸው ኢንተርቪው አድርጓት ቀረጿት። እያንዳንዷን ቃሏን ከመጀመሪያ እስከ መጨረሻ እሷ ተናግራለች። በቃ ያውቃሉ። ገለቶማ በጣም ደስ የሚል ነገር ነው። ዋናው ነገር ይሄ ነው። እና እንግዲህ ልጅቷ ከኢትዮጵያ ነው ያመጣው ብላለች። ያው ነገሩ ልጁ በሷ ሞት ይሆናል በተረፈው ማለት ነው። እና ያው ሳምሪ እንግዲህ ደላላ እሷ ልሸጣት ነበር ምናምን ያለን ስናወራ ነበረ። እሷ ከደሞ ንጹህ ነኝ ከኢትዮጵያ ነው ይዛ የመጣችው ተፋቱኝ ብላለች ማለት ነው። እና አሁን ልጅቷን ደግሞ እኔ ለማንም አልሰጣትም፣ ኤምባሲ መጥቶ ወስዶ አሳፍሯት ልጇን ለእናቷ ሰታ መምጣት ከፈለገች ለእናቷ ሰታ ትምጣ ብላለች። ያው እንግዲህ ልጅቷ ቁልጭ ብሎ ቢሆን ማለት ነው። በጣም ክርክር ላይ ናቸው። ያው በኦሮምኛ ትንሽ ለማዳመጥ ሞክሬ ነበረ። እና ሙባረክም አሁንም በሆነች ልጅ የሆነ ነገር ተገዳ ነው እንጂ ከዚህ ነው ያረገዘችው ብሎ እንትን ሙጭጭ እያሉ ነው ማለት ነው። እና አንድ ጥያቄ አለኝ። ሳምሪ ደግሞ እውነት ካልሆነ እሷ ካልሸጠች እኛ ራሱ ደላላ እያልን ነበርና ሶሪ ማለት ነው። ያው እኛ ሚዲያ ላይ ያየነውን ነገር ነው ስናወራ የነበረው። ሀቅ ካላት ደግሞ እንግዲህ ሶሪ ቅርታ ብለናል። ሲቀጥል ደግሞ እኔ ጥያቄ ሆነብኝ ማለት ነው። እቺ ልጅ ከኢትዮጵያ ስትመጣ አሁን ይሄ ምርመራ ምናምን አለ አይደለም? ሁሉንም ነገር ተመርምራችሁ በጠለም ነው የመጣችሁ አይደል? ነው እንደዛ ነው መሰለኝ። እና ምርመራ አለ። እንዴት ነው እቺ ልጅ ታዲያ እንትን ምንድነው ከኢትዮጵያ ስትመጣ አልተመረመረችም ወይ? ምናልባት በቃ አሁን ለምሳሌ ምርመራ ጨርሳችሁ ልክ ልትሳፈሩ ስትሉ እንግዲህ ተገናኝታ ይሆናል ሜቢ። ሲቀጥል ደግሞ ሴቶች ግን ለምንድን ነው ለራሳችሁ ኃላፊነት ማትወስዱ? ቆይ ማይረገዝ ይመስላችኋል? እቃቃ ይመስላችኋል? ምንድን ነው ቆይ ችግሩ? እቺስ እንኳን አንድ ፍሬ ልጅ ናት ገና። እንኳን ፍቅረኛ ልትይዝ ፍቅረኛ ወንድ በወጣበት መንገድ የሆነች ነገሩ ስደት እንኳን ተሰዳ የለ እንኳን ለፍቅረኛ። አረ ቢስሚላ ረህማን ረሂም። ውሽ ጌታዊ አንተ ቅር በለኝ፣ ረቢ ቅር በለኝ እንደው። እና ከባድ ነው ማውራው ሁሉ እውነት በቃ አፌ ሁሉ ተንተባተበ። ምን ልበል ሀሳቤ ሁሉ ጠፋ። እንዴ ሰው ለራሱ ኃላፊነት አይወስድም እንዴ? ወንዱ በቃ አንድ ጊዜ እንትን ብሎ ላሽ ይላል። እኛ የምንሰቃየው እኛ ሴቶች ነን።
እንዴ ለራሳችን ኃላፊነት እንውሰድ። ለምንድን ነው እድላችንን የምናበላሽ? እንቺን የመሰለች ቆንጆ ማለት ነው። እና እንዴት ነው አሁን ከመጣች 7 ወር ከሆነ ምንድን ነው ነገሩ? ግራ ግብት የሚል ነገር ማለት ነው። 7 ወር ከሆነ ሊወለድ ይችላል። ግን እኔ ደግሞ ጥያቄ ሆነብኝ፣ እንዴት ኢትዮጵያ ልትሳፈር የነበረችው ልጅ ከምኔው ሚጧ ደርሶ ነው ልትወልድ የቻለች ነው? ወይስ ያን ሁሉ ዋካታ ደንግጣ ነው? ምንድነው ነገሩ? አልገባኝም እኔ። ኧረ ቢስሚላህ ረህማን ረሂም። ዋና ሰላም መሆኗ ነው። ግን ስጪ፣ ልጅቷን ስጪያት። አሁንም ደግሞ እኛ በሌላ ቦታ እንተርቢ እናደርጋታለን ምናምን እያሉ ነው። አይ እኔ ልጅቷን በፍጹም አልሰጥም፣ ኤምባሲ ነው የሚወስደው፣ እናንተ ልትወስዱ አትችሉም ብላ ሳምሪ ግግም ብላለች።